ይቺ በምስሉ ላይ የምትመለከቷት እህታችን አንሻ መሐመድ የሱፍ ትባላለች። ተወልዳ ያደገችው አልቡኮ ወረዳ ወንፈጅ ከተባለ አካባቢ ሲሆን በጤናው ዘርፍ በጤና ኤክስቴንሽን ባለሙያነት ተመርቃ ለ5 ዓመታት የአልቡኮ ወረዳን ማህበረሰብ ስታገለግል ቆይታ በአንዲት አጋጣሚ እንዲያ ዳገት ወጥታ ቁልቁለት ወርዳ ስታገለግልበት የኖረችው ጉልበቷ ከዳት። ለሌሎች የህይወት መድን እንዳልነበረች ለራሷም መሆን አቃታት። ለምን ቢባል በከፍተኛ የህመም ስቃይ ወደቀች። በጊዜው ከአልቡኮ እስከ አዲስ አበባ ድረስ የህክምና ክትትል ያደረገች ቢሆንም ቤተሰቦቿ የነበራቸው አቅም ከዚያ ወዲያ ሊጓዙ አላስቻላቸውም። እናም ወደ ትውልድ አካባቢዋ ተመልሳ በጤና ተቋም አቅራቢያ ሆና የህመሟን ስቃይ መቀነሻ ክትትል እየተደረገላት እንድትቆይ ተደረገ። ከዚህ በኋላ ግን በወቅቱ አይሻን ለመርዳት፣ ለመጠየቅ፣ ለመንከባከብ የነበረው ስሜት እየተቀዛቀዘ መጣ። ዘርፈ ብዙ ችግሮች ያሉባቸው የአይሻ እናትም ከችግራቸው ጋር እየታገሉ ለላም ቀንዷ አይከብዳትም እንዲሉ ታማሚ ልጃቸውን በኪራይ ቤት የሰው ፊት እየገረፋቸው ከአንዱ ቤት አንዱ ቤት እየተንከራተቱ ሲያስታምሙ ቆዩ። በዚህ ጊዜ አይሻ ታናሽ እህት ወደ አኺራ ሄዳ ስለነበር አብዛኛው የማህበረሰብ ክፍል አይሻ እንደሞተች ስለነበር የሚያስበው የአይሻ ጉዳይ ሙሉ በሙሉ ተዘነጋ። ይህ በእንዲህ እንዳለ ነበር በድንገት ነገሮች ሁሉ የተቀየሩት። በያዝነው ዓመት መጀመሪያ ላይ ስራውን አሃዱ ብሎ የጀመረው የአልቡኮ ሚዲያ የአይሻን ጉዳይ ዳግም ወደ ማህበረሰቡ ጆሮ ይዞ ብቅ አለ። በአልቡኮ ሚዲያ ከሚቀርቡ መሰናዶዎች መካከል አንዱ ዚያራ የተባለ ሲሆን በህመም ስቃይ ውስጥ ሆነው አጋዥና ረዳት የሌላቸውን እንዲሁም በእድሜ መግፋት ሳቢያ ጧሪ ቀባሪ ያጡ ወገኖችን የሚዘየርበት መሰናዶ ሆኖ ስለተመረጠ አይሻም የመጀመሪያ የዚያራ መሰናዶ እንግዳ ሆና ተመረጠች። ከ10 ዓመታት በላይ ከተኛችበት የጨለማ ክፍል ድረስ በመዝለቅ አይሻ ያለችበትን ሁኔታ የሚዲያ ሽፋን በመስጠት ለህዝብ ጆሮ ማድረስ ተቻለ። ማህበረሰቡ ግን ግራ ተጋባ። ምክንያቱም በህይወት እንዳለች ይታሰብ ስላልነበር የሚያውቋት ብቻ ሳይሆኑ የማያውቋትም ጭምር አዘኑ፣ በእንባ ተራጩ። ሁሉም የሚችለውን ለማድረግ ተረባረበ። ገንዘብ ያለው ገንዘቡን ለገሰ። ሰው ያለው ሰውን ለዚህ ኸይር ስራ ጥሪ ያደረገ። ምንም የሌለው በዱዓ በረታ። ገንዘብ የማሰባሰቡ ስራ በሁለት መንገድ መከናወን ጀመረ። ሰውን ለመርዳት የተፈጠሩት የሳልመኔ ልበቀና ወጣቶች ማህበረሰቡ ድረስ ወርደው ገንዘብን መሰብሰቡን ተያያዙት። እኛም ሰዎችን ለመርዳት የከፈትነው ሚዲያ እንደ መልካም አጋጣሚ በመጠቀም ጉዳዩን በሀገር ቤት ሳይገደብ ድንበር ተሻጋሪ ያደረግነው። ሰውን በመርዳት የማይታሙት የመዳም ቅመሞች ከነሱም አልፈው አሰሪዎቻቸውንም ጭምር ለዚህ ኸይር ስራ በመጋበዝ የገንዘብ ማሰባሰቡ ስራ በውጤታማነት ተጠናቀቀ። አሁን ጊዜው ወደ ህክምና መሄድ ነበረና አይሻን ከ10 ዓመታት በላይ ክፉኛ ተላምዷት ከነበረው ፍራሿ ማለያየት ደግሞ ሌላ ፈተና ሆነ። አልሄድም፣ ለኔ ሞት ጌጥ ነው፣ አታንገላቱኝ፣ አልድንም። ይህ የአይሻ ተስፋ መቁረጥ ውሳኔ ነበር። ጉዳዩን ረገብ በማድረግ ለአይሻ የስነ ልቦና ድጋፍ ካደረግን በኋላ እቅዳችን ተሳክቶ ወደ ደሴ ብሎም ወደ አዲስ አበባ ወሰርናት። ጥቁር አንበሳ መዳረሻችን ሆነ። ጥር 12 2018 ዓመተ ምህረት የምርመራ ስራው በይፋ ተጀመረ። እዚያው ጥቁር አንበሳ አልጋ ይዛ ክትትል እየተደረገላት የምርመራ ተግባሩ ተጠናቆ ውጤት እስኪነገር ሁሉም ሰው በጉጉት ሲጠብቅ ሰነበተ። ጥቁር አንበሳ በተኛችበት አጋጣሚ አዲስ አበባ የሚገኙ እህት ወንድሞቻችን በአካል እየተገኙ ሲጠይቁና ሲያበረታቷት ቆዩ። ከነዚህም መካከል ከመጀመሪያው ጀምሮ ከጎናችን ያልጠፉት አርቲስቶችና የአዲስ አበባ ወዳጆቻችን እንዲሁም መኖሪያቸውን አዲስ አበባ ያደረጉት የወሎና አካባቢዋ ተወላጆች የሆኑ የወሎ ወዳጆች እርስ በርስ የአንድነት መረዳጃ ማህበር ያደረጉት መልካም ተግባር ለሌሎች አስተማሪ ሆኖ አግኝተነዋል። የሆነ ሆኖ የአይሻ የምርመራ ውጤትም ደረሰ።
ውጤቱ ግን ውጤቱ ከፈራነው ከዘመኑ አስከፊና ገዳይ ከሆነው ካንሰር ባሻገር ሆነ። ካንሰር ሳይሆን የጉሮሮ ፊስቱላ መሆኑን የሕክምና ዶክተሮች አበሰሩን። ለካ ያለ ምክንያት አልነበረም 10 ዓመታትን የተሻገረችው። አሁን ሕክምናው ሊጀመር ጊዜው ተቃርቧልና በመጀመሪያ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። ቀሪው ሕክምና ምን ይዞ እንደሚመጣ ባናውቅም አሁንም ስኬታማ ሕክምና እንድታደርግ በዱዓችሁ እንዳትለዩን እያልኩ የዛሬውን መሰናዶዬን በዚሁ ያበቃው። የያዝነው የረመዳንና አብይ ጾም ሰዎች ከህመም ስቃይ የሚላቀቁበት፣ ዱዓችን መቅቡል የሚሆንበት፣ ሀገራችን ወደ ቀደመ ሰላሟ የምትመለስበት እንዲሆን እመኛለሁ።